ዳኒ በመልሶ ወጣ። ከኤደን ጋር ተገናኙ። ምን ነው አስችኩለህ ጠራኸኝ? ደግሞ ፊትህ ልክ አይደለም። አዎ ፊትህ ልክ አይደለም። ምን ነው? ከሆነ ጓደኛዬ ጋር ተጣልተን ነው እና ለዛ ነው ፊትህ እንደዚህ አስቸኩለህ የጠራኸኝ? አዎ በቃሽ፣ እኔም ስራ ደክሞኝ ስለሆነ ገብቼ ልረፍ። ዛሬ የተገናኘንበት ቀን ጥሩ አይመስለኝም። ማለት ፊትህ ዘፍዝፈዋል፣ ደግሞ እኔም ደክሞኛል። ስለዚህ አቤት መግባት አለብኝ። ደግሞ አንቺ ታስፈልጊኛለሽ። የተፈጠረው ነገር የምትናገረኝ ከሆነማ ችግር የለውም፣ ግን እንደዚህ የወረደ ፊት ያየሁኝ እኔ ካንተ ጋር መጓዝ አልችልም። ስለዚህ አቤት ገብቼ ልረፍ፣ ሁሉ ነገር ይስተካከላል አለችው። ተይ እንጂ እንደዛማ አትሁኝ ኤደን፣ አይሆንም። በጣም ከፍቶሃል። ስለዚህ ማደብቀኝ ከሆነ እሺ። በእርግጥ አባዬ እንዴት ናቸው? ደህና ነው። ምን ስለ እሱ አሳስቦች ነው? አዎ ለምን አያሳስበኝም? ደህና ነው። በቃ እሺ እኔ ወደ ቤት ልግባ፣ ትንሽ አረፍ ማለት አለብኝ። አንተ ወደ ቤት ሂድ አለችው። እሱ ወደ ቤት ገባ። ከካሊቡ ጋር ሁላቸውም ሰብሰብ ብሎ ያወሩ ነው። ትሁት ቡና ፍልታ አለች። እኔ ምልህ ዳኒ የሆነ የጠረጥረው ነገር አለ መሰለኝ። ምን ይጠረጥራል ብለህ ነው አባዬ? አይ የሆነ ነገር ጠጥረዋል። ምን አለ? እንደዚህ ሰው በሙሉ ይዋሻል ምናምን ብሎ አውርቶኛል ቅድም። ነው እንዴ ብለህ ነው እንዴ? ከፈለግ ይስማ፣ እንደው በዛው ብትቀር እኔ ደስ ይለኛል። ጉዳዩ በሆኑ ዛሬ ብንጨርሰው እኔ በጣም ነው ደስ የሚለኝ። እና መጨረስ እንችላለን እኮ እዛም ሆነ ነገሩ ማስተካከል እንችላለን ብለህ ነው እንዴ አባዬ? አዎ ካሊቦ ልጄ ማስተካከል አለብን። እሷ እዛ እንደሆነች እኛ ሁሉ ነገር መጨራረስ እንችላለን። እሺ ትሁት ቡናው ደርሰዋል? እየደረሰ ነው። አዎ አለችው። ግን ቅድም ዳኒ ስታወሩ ሰምተዋል አይደል? አዎ በር ላይ ቆሞ ሁሉ ነገር ሰምተዋል ብዬህ ነበር። የሆነ ነገር ተጠራጥረዋል ብዬህ ነበር። ይስማ፣ በዛው እንድትቀር ነግሯት እዛው ብትቀር ደስ ይለኛል። ኧረ አሁን በአስቸኳይ እንድትመጣ ነው የሚያደርጋት። ደውሎላት ቶሎ ነው ይላታል። ዳኒ እኮ እንደዛ አይደለም አለች ትሁት። እውነትሽ ነው ትሁት፣ እኛም መፍጠን አለብን። እሺ በቃ እንደዛ ከሆነማ ደስ ይላል ብሎ ተለያዩ። ዳኒ በፍጥነት መጥቶ ትሁት የሆነ ነገር ምከሪኝ። ምንድን እነዚህ ሰዎች ምን ያሰቡ ነው? ማለት ብቻ ምን እንዳሰቡ ነው? ደግሞ አባዬን ብር ጠይቄው ነበር። ምን ያክል ብር? 400 ሺህ ብር? ኧረ 4 ሚሊዮን ይሰጥሃል። አዎ ቢሰጠኝም ላንቺ የሆነ ነገር ላደርግሽ ነበር። መጀመሪያ አንተ ታማኝ ሁን፣ እኔ ችግር የለውም አለችው። ሁሌ የቀለሽብኝ መርዝ ምላስ የለቀቅሽብኝ እኔ አይደለም፣ ምክር የሰጠው እኮ ነው። እንደዚህ መሆን አይደለም። ስለዚህ ይስጥ ሁለታችሁ። አንተ እኮ ሶስተኛ ወገን እኮ ነህ። እሷን የተከተል ገደል ገባ እና እሷ እኮ የባልዋ ንብረት እኮ ነው። በካሊቦ እኮ ምንም አይነት ስም እኮ የለም፣ ሁሉ በአባት ነው። እና የአባቱ ንብረት የእሱ አይደለም እንዴ? ቢሆንም ምንም አይነት በሱ ላይ የለም አለችው። አንቺ ደግሞ አላትና ትቶ ወጣ። ከፍቅረኛው ጋር ተገናኘው። ባሽ በጣም ከፍቶኛል። አገኘዋለሁ ስራ ያልኩኝ ስራ ተበላሸ፣ ተካትኩኝ ማለት በቃ ጓደኛዬ ካደኝ። አንቺና እኔ አንድ ላይ እንኖራለን፣ ጥሩ ህይወትን መሰረታለን ያልኩት ተበላሸ። እንኳን ተበላሸ ለአንተ ባይሆን ነው ምንም ችግር የለውም። አንተና እኔ ብር አይደለም የሚያኖረን፣ ጥሩ ፍቅር ነው የሚያኖረን። እንዴ ምን ነክቶሽ ነው ሄደን? እኔ ታጽነኛለሽ ስል ጊዜ ደግሞ አንቺ ፈጣሪ ያለው ነው የምትይኝ? አዎ ከፈጣሪ ውጪ እና ማን አለ? በቃ ያንተ ባይሆን ነው የተበላሸው። እንኳንም ተበላሸ አለችው። እንደዚህ አትበኝ። አይ ማለትም አለብኝ። በቃ ምን ያደርጋል ደግሞ አንቺ። በቃ እሺ አሁን ወደ ቤት ልንሄድ አላትና ተዋት ሄደ። ካሊቦና አባቱ መንገድ ላይ ሄዱ። ኤደን ደውላለች። ጋሺ እንዴት ነዎት? ደህና ነኝ። የት ነህ? መንገድ ላይ ነኝ። እዚሁ ላገኝ ፈልጌ ነበር። እሺ ነይ፣ ችግር የለውም። ወደ ቤት የገባን ነበር ትለው ብለሽ ነይ። እሺ ካሊቦ ማናት? ኤደን ናት። በቃ እኔ ልሂድ። ሚስጥር ከሆነ ምን ችግር አለው? ሚስጥር ከሆነ ትሄዳለህ። አሁን ዝም ብለህ ቁጭ በል። ወደ ቤት ገቡ። መጣች፣ ሰላም አለችን፣ አወሩ። ጋሺ የሆነ ነገር ላማክሮት ነበረ። ያው ከእርሶ ውጪ ማንም ሰው የለኝም። ምንም ችግር የለውም ልጄ ኤደንዬ። ካሊቦ በቃ እኔ ልውጣ። ኧረ ሚስጥር እኮ አይደለም፣ ቁጭ በላለችው። እሺ ምን ነበረ ልጄ? ዳኒ ልትመክሩኝ ነው የምፈልገው። እኔ ምንም ነገር አልፈልግም። በጣም ነው የምወደው። አንድ ላይ ለመሆን ነው የምፈልገው። እሱ ደግሞ ብር ያለ ደግሞ አሁን ያሰበው ነገር አልተሳካለትም። ስለዚህ ሁሉ ነገር ይቀርና እኔም እሱም ሰርተን ለመኖር ነው የምፈልገው። እንዲስተካከል ምከሩልኝ። እሺ እመክረዋለሁ፣ ችግር የለውም ልጄ። እሺ ጋሽዬ አመሰግናለሁ። እኔ ልሂድ። አይ ትንሽ ቆይ ተጫዋች እንጂ። ካሊቦ ደግሞ ትሁት ቡን እንደታፈላ ነገራት። አይ እኔ መሄድ አለብኝ። ዳኒ ደግሞ መምጣቴ ስለማያውቅ እንደመጣሁኝ እንዳትነግሩት፣ እኔ እንሂድ። ካሊቦ ተነሸኛት። አያስፈልግም። አይ ይሸኝሽ። እሺ ብላ ተያይዘው ወጡ። ካሊቦ የተወሰነ መንገድ ከሄዱ በኋላ እኔ ምለ ሚስት ሄዳለች።
ሚስቴማ ወታ ጠፋች ማለት በቃ ሴቶች ጸባይ እኮ በጣም አስቸጋሪ ነው። አሁን አንቺ ትዳር መያዝ ትፈልጊያለሽ፣ እሷ ደግሞ ትዳር ዋበትና እንዲህ መንገድ ለመንገድ የዞረች ነው። ሳምን ሆኗታል። ምንም ግድ የለሽለት ናት። ብር ላይ መጨፈር ነው የምትፈልገው። አንቺም ትዳሩ አማርጠሽ በደንብ ፈትሸሽ ግቢ ማለት ዳኒ ጥሩ አይደለም ነው? በጣም ጥሩ ልጅ ነው። እኔ ደግሞ በጣም ነው የምወደው አለችው። አዎ ይሆናል፣ ግን ትዳር መደንብ መፈተሽ አለብሽ። እኔም እንደዚህ ዝም ብዬ ዘው ብዬ ገብቼ ነው አሁን እንዲህ ሁሉ ነገር አባቴም እኔም ቤታችን እንዲመሳሰቀል ያደረገችው ብሎ ተናገራት። ነው እንዴ? መቼም ትዳር ሳልገባ ሰውን መፈተሽ ይከብዳል አለችው። ብቻ እሺ በደንብ አሰይበት በቃ እሺ ያለችው ነው። እሱም ወደ ቤቱ ገባ። ዳኒኗ ቤት መቶ ቁጭ ብላ ያወሩ ነው። እኔ ምልህ ዛሬ ኤደን አግኝቻት ነበር እኮ። ኤደን እንዴት? መንገድ ላይ ነው የተገናኘ ነው እንዴ? አዎ ጥሩ ነው። ወንድሜ አይደለህም? እንኳን ማናገርካት። በቃ ካሊቦ እኔ ማረፍ አለብኝ። እሺ ይደረፋለሁ። ካሊቦን ቁጭ አለ። ከአባቱን ጋር የተወያዩ ነው። የስራው ያገኘ እኮ ነው። ይሄ ልጅ በጣም ተናደዋል። የስራው ያገኘ ነው። አዎ ማድ ቤት ሲሮጥ ገብቶ ትሁት ብላችሁ ሚስቴን እዚህ ማምጣት ምን ማለት ነው? ራስህ እኮ ነው ያመጣሃት። ተካሊቦ ጋር መንገድ ላይ ተገናኙ እና ምን ችግር አለው? ካሊቦ ይሰራል፣ ጥሩ ልጅ ነው፣ ብር አለው። እሷ እንዳያገባት አንቺ የቀለሽ እንዳይሆን። የቀለድኩኝ አይደለም። አንተ ብር ስትል እነሱ ሀብት የጠበቅ ሚስትህን እንዳትቀማ የቀለሽ እንዳይሆን። ቤታቸው ከራሳቸው ጀምር ቤታቸው በሆኑ ነው ማቃጥለው ካልክማ እሺ ብላ ሳቀችበት። አንቺ ደግሞ ትስቅብኛለሽ እንዴ ብሎ ተናዶ ወጣ። ከፍቅረኛው ጋር ተገናኙ ከሄደን። እኔ ምልሽ ጋሼ ደህና ነው እንዴ? አዎ እኔ ምልሽ ዛሬ ተካሊቦ ጋር ተገናኝተዎች ነበር? አዎ መንገድ ላይ ተገናኙ። ምነው ችግር አለ? አይ ለምን እንደው የምትገናኙት? እኔ እንደምቀና ታውቂያለሽ እንዴ? በእህትህ ባል ነው የምትቀናው? ቢሆንም በጓደኞች እቀናለሁ፣ በእኔ ጓደኞች እቀናለሁ። በአንቺ የሚመጣብኝ ሰው አልወድም። እና ምን ችግር አለው? ተካሊቦ ስለሆንኩ ነው። አዎ እሱም ልታገኙ አልፈልግም። ደግሞ በየጊዜ የቤት ለምደው የምትመጪ ምን ችግር አለው ብመጣ? አይ ልትመጪ አልፈልግም። ከካሊቦ ጋር ምንም አይነት ቅርብ ሊኖራቸው አልፈልግም። እኔ በጣም ነው የምቀናው። እሺ የምጠረጥረኝ ከሆነ ብለው ጥላው ሄደች። ሩጦ ያዛት። እንደዛው መሆን የለብሽም አላት። እሺ በቃ ካሁን በኋላ አጠርጥረኝ አለችው። እሷም እሱም ተወ ቤት ገባ። መኝታ ክፍላቸው የፈተሸ ካሊቦን መጣበት። ምን አስቡ ነው? ጃኬት ልቀይር መጥቼ ነበረ ዳኒ። አዎ ካሊቦ ግባ አለውነት ተወጣ። ካሊቦ ጃኬት ደርቦ ወጣ። ከአባቱ ጋር መንገድ ላይ ተገናኙ። አባዬ ዛሬ ዳኒ መኝታ ክፍል የፈተሸ ደረስኩበት። ይፈትሽ ማለት ምን ማለት ነው አባዬ? ኦሪጂናሉ ካርታ ቢያገኘውስ? አያገኘውም። እኔ አባትህ እንደ በፊት ዝርክርክ አይደለሁም። ጠንቀቅ ብዬ ነው ያስቀምጥ። አባዬ እኮ ደስ ትላለህ። አዎ አያገኘውም እኮ አለው። እሺ አባዬ ካልክማ እሺ። አዎ አያገኘውም። ምንም አትጨናነቅ። ትሁት ቤት የወለወለች ነው። ትሁት እስኪ የሆነ ነገር ምከሪኝ አላት። ዳኒ የቤት ቁጭ ብሏል። ምን ልምከርህ? እኔ እንጃ ብቻ ምከሪኝ። ትዳርን መስርታ ምር። ደግሞ እቺ ልጅ በጣም ጥሩ ልጅ ናት። ያንተ የምትገባህ ልጅ አይደለችም። ሌላ ምን መክር ነው የምፈልገው? የእነሱ ብር ከሆነ አታገኘውም። አባይም ደግሞ ስጥሃለሁ ካለ ሊሰጥህ ይችላል። ስለዚህ በተስፋ ጠብቅ። ደግሞ አንቺ ምንም ማድረግ አልችልም። ምከሪኝ ያልከኝ ነው የመከርከው አለችውና ትታ ማድ ቤት ገባች። ማድ ቤት ስትገባ ቲና ደወለችላት። አቤት ማን ልበል? ባሽ ቲና ነኝ። ትሁት እንዴት ነሽ? ደህና ነኝ። ደስ ብሎሻላ? እንደፈልሽ ትሆኛለሽ? አዎ ደስ ብሎኝ ነው የምኖረው። ደግሞ ቤቱ ሰላም አግኝተዋል። አሁን ምን ፈልገሽ ነው የደወልሽው? የሆነ አንዳንድ መረጃ ልትሰጪኝ ነው የፈለግኩት። ምን ሊያደርግልሽ ደግሞ? የት ሆነሽ ነው? በሀገር ውስጥ አለሽ እንዴ? ምን አገባሽ? የቱን ብኖር እኔማ ምንም አያገባኝም። ቤቱ ሰላም አግኝተዋል። እዛ ሁኝ አለቻት ትሁት። ቆይ ስንመጣ ትወጫታለሽ። ማን እንደሚወጥ እናያለን አለቻት። አሁን ምን ፈልገሽ ነው የደወልሽው? አንዳንድ መረጃ ልትሰጪኝ። እኔ ጋር ምንም አይነት መረጃ የለም አለቻትና ጆሮ ላይ የዘጋችበት። ተናደደች። እነሱ ቁጭ ብሎ ያወሩ ነው። ትሁት ግን ቲና ምን ሆና ነው የጠፋችው? ባትጥፋ ምን ታደርጋለች? ዛሬ ደውላልኝ ነበር እኮ አለችው ትሁት። ምን ልታረግ? መረጃ ልትከፍ? ምን አልሻት? ምንም ነገር የለም ብዬ ዘግቼባታለሁ አለችው። መረጃ ልትሰበስብ ነው የደወለችው። እና አንቺ ምንድን ነው ያልሻት? እኔ ምንም ነገር የለም ብዬ በጆሮ ላይ ዘጋሁባት። ደግ አረግሽላት። አዎ እንደዚህ ነው። እሷም አሁን የፈጠነች ነው። እሱም አንዳንድ ነገሮችን ሊነግራት ይችላል። አዎ እሱማ ልክ ናችሁ። ሁላቸው በየፊናቸው ተበታተኑ። የካሊቦ አባት ደግሞ ቁልፍ ቴብል ላይ አስቀምጦ ተኝተዋል። ዳኒ መጣ። ቀስ አርጎ ቁልፉ ይዞ ወደ መኝታ ክፍል ገብቶ ቁም ሳጥን የከፈተ የካሊቦ አባት ገብቶ ፊት ለፊት አገኘው። ዳኒ ተዋረደ። ትሁት የመከረችው በሙሉ ቢሰማ ነው የት በደረሰ። እሷ ማለች የኔ ምክር የትም አላደረስከውም። ዝም ብለህ እኮ ነው ምከሪኝ ብለህ የምጠይቀኝ እንጂ
ቲናን ተዋትና ህይወት መመስረት አለብህ። እቺ የመሰለች ሴት እንዳትቀማ ስትለው ጊዜ እሷ የሚቀማኝ ሰው ህይወቱ ነው ማጠፋው ብለዋት ነበር። ግን መጨረሻ ተዋረደ፣ ሌብነቱ ተጋለጸ፣ ትሁት ጠፋች።